ሰላም እንዴት ናችሁ? ዛሬ ደግሞ በጣም ቀላል የሚጣፍጥ ቆንጆ አምባሻ እንጋግራለን። እንደምትወዱት ተስፋ አደርጋለሁ። ወደ አሰራሩ እንሂድ። በመጀመሪያ ሳህናችን ላይ 1 የሾርባ ማንኪያ እርሾ፣ 1 የውሃ ብርጭቆ ውሃ፣ 1 የሻይ ማንኪያ ጨው፣ 3 የሾርባ ማንኪያ ስኳር እናደርግና እናዋህደዋለን። በመቀጠል 4 የሾርባ ማንኪያ የሚሆን ዘይት እንጨምራለን። እንደዚህ ከዋህድን በኋላ ፍርኖ ዱቄታችንን እንጨምራለን። ፍርኖ ዱቄት 3 ብርጭቆ ከግማሽ ነው የጨመርኩት። ቅድም ውሃ የጨመርኩበት ብርጭቆ። ከዛ 1 ሻይ ማንኪያ ቤኪንግ ፓውደር፣ 1 ሻይ ማንኪያ ጥቁር አዝሙድ እናደርጋለን። ከፍርኖ ዱቄቱ ጋር ካዋህድነው በኋላ ሊጣችንን ለስለስ አድርገን እናቦካለን። ዱቄትና ውሃ እንዳስፈላጊነቱ መጨመር እንችላለን። ሊጣችንን በደንብ አሽተን አብክተናል። እኔ ሰዓት ወስጄን ያቦካሁት ሰዓት እንዳይረዝምባችሁ አሳጥሬው ነው ቪዲዮን። ከዛ ዘይት ሳህናችንን ቀብተን ክድን እናደርገዋለን። ለ1 ሰዓት እናስቀምጠዋለን። ሊጣችን ቦክቶልናል። ሙቀት ከሆነ 1 ሰዓት ይበቃዋል። ሙቀት ካልሆነ ሰዓት ጨምር ማድረግ እንችላለን። ከዛ ማዳመጫችንን ዘይት እንቀባለን። ሊጣችንን እናደርግና እናዳምጣለን። እኔ ብስኩት በመሰራበት ማዳመጫ ነው መዳመጣው። እናንተ ከፈለጋችሁ መጠፍጠፍ ትችላላችሁ። ማዳመጫ ከሌላችሁ በትሪ ጀርባ ላስቲክ አድርጋችሁበት ዘይት ቀብታችሁ መጠፍጠፍ ትችላላችሁ። በቢላና በሹኪያ በዚህ መልኩ ቅርጻችንን ማውጣት እንችላለን። እኔ ያደረኩት ቅርጽ ከተመቻችሁ እናንተም በዚህ መልኩ አድርጉ። እናንተ ደግሞ ሌላ አይነት ስታይል ከተመቻችሁ የፈለጋችሁትን ቅርጽ ማድረግ ትችላላችሁ። ሊጣችንን በዚህ መልኩ ካዘጋጀን በኋላ ምጣዳችን ላይ እናደርገዋለን። ምጣዱ መካከለኛ ሙቀት ላይ እናደርገውና እንከድነዋለን። አምባሻ መሽተት ሲጀምር ከላዩ ጠፈፍ ሲልልን በማውጫ አድርገን እንገለብጠዋለን። ከዛ ትንሽ ደቂቃ ከታቹ እንዲበስል እንከድነዋለን። ከታቹ ከበሰለልን በኋላ እናውጣዋለን። ስታውጡት ትንሽ አመዳም ከሆነባችሁ ዘይት በስሱ ከላይ ብቀቡት ቆንጆ የሚያምር ከለር ይሆናል። ከዛ በጨርቅ ሽፍን እናደርገውና ለስለስና ቀዝቀዝ ሲል አውጥተን እንቆራርስና እንበላለን። በጣም የሚጣፍጥ ቆንጆ አምባሻ ነው። እናንተም ሰርታችሁ ሞክሩት። ምናልባት ወፈር ሲል ደግሞ ደስ የሚላችሁ ከሆነ ሊጡን በርከት ማድረግ ወይም ደግሞ ስጠፈጥፉት ሳይዙን ማሳነስ ትችላላችሁ። ስለተከታተላችሁኝ ከልብ አመሰግናለሁ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሪፖስት እንዲሁም ዲዩት እያደረጋችሁ አስተያየታችሁን ደግሞ ብጽፉልኝ ደስ ይለኛል። የምሰራቸው አዳዲስ ቪዲዮዎች እንደርሳችሁ ሂዳይስ ኪችንን ፎሎ ማድረግ አትርሱ። ቻው።